ማነው ይህንን ጉድ በቲክቶክ የሰማ? አብርሽ ብሎ ሌላ አዲስ ሴት ይዞ ሊመጣ እንደሆነ ጭምጭምታውን የሰማ። ይህን ነገር ስንሰማ እኛም ውሸት ነው ብለን ነበር። ዳሩ ግን የሚያሳየው ይህንን ነው። አብርሽ አሁን ላይ እንደምትመለከቱት ሄርሜላንም ሩታንም አልፈልግም ብሏል። ታዲያ የሆነች ግለሰብ ከአብርሽ ጋር ከሰሞኑ እያወራች እንደምትገኝ ነው ማታ ላይፍ ከፍተው ቲክቶክ ላይ ሲወያዩ የነበረው። ሚዲያው በአንድ እግሩ ነው የሚቆመው። እኛም ስንሰማ ደንግጠናል። ሁሉንም እውነታ እናወጣለን ብለው ነው እንግዲህ መረጃዎቹን እያሰሙ የሚገኘው። ይቺ ግለሰብ ቲክቶከር ነች። በቅርቡ ዩቲዩብ ላይ ትመጣለች። ከአብርሽ ጋርም ቪዲዮ ትሰራለች። ሚዲያው በአንድ እግሩ ይቆማል። ሁሉንም አንድ ባንድ ነው የምነግራችሁ። የእውነት እኔ የሄርሜላና የሩታ መጨረሻ ምን እንደሚሆን ካሁኑ ነው ለማወቅ የጓጓሁት። ይሄ ነገር እውነትም ድራማ ነው፣ እውነት ነው፣ ውሸት ነው? እኛም ግራ ገብቶናል። እባካችሁ በቀጣይ ሳምንታት ውስጥ የሚለቀቁትን ቪዲዮዎች አስቀድሜ እንድነግራችሁ ፍቀዱልኝ። 2 ደቂቃ ብቻ ስጡኝ። ሰላም ጤና ይስጥልኝ ውድ የሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። የኔ ተከታዮች፣ ፈጣሪ አምላክን የምትወዱ ሁሌም ለተገፋ የምትከራከሩ ሁሉንም ዩቲዩበሮች የምታበረታቱ እናንተ ውድ የሀገሬ ልጆች አሁንም ፈጣሪ አምላክ ጤናችሁን ይስጥልኝ፣ የምትሰሩበትን ጉልበት ይባርክልኝ። በውጭ ያላችሁ በሰላም ሀገራችሁ ገብታችሁ እፎይ ብላችሁ የምትበሉትን እንጀራ እሱ ቸሩ መድኃኒዓለም ይስጥልኝ። የኔ ምርቃት የሚመቻችሁ እንደተለመደው አሁኑኑ ቪዲዮ ላይክ አድርጋችሁ ጀምሩ። ለቤት አዲስ የሆናችሁ ሰዎች ሰብስክራይቡም አይረሳ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አመራለሁ። የዛሬው መረጃ ውሸት ነው ልትሉኝ ትችላላችሁ። እባካችሁ ውሸት ነው ከማላታችሁ በፊት ግን የተሰማውን ቲክቶክ ላይ የሰማነውን ሌላ መረጃ ማቀናብረን ስናመጣላችሁ ሰምታችሁ ለመፍረድ ሞክሩ። አብርሽን አሁንም እኔ በርግጥ ይሄን ነገር ሲሉኝ እንዴት ሌላ ሶስተኛ ሴት በዚህ ፍጥነት ይይዛል ብዬ ነበረ። ነገር ግን እነዚህ ልጆች እያሉ ያሉት ከሆነች ቲክቶከር ጋር አሁን ከሰሞኑ በጣም እያወሩ ይገኛሉ። ሰው ሚዲያ ላይ ያለውን ነገር አላወቀም። ዩቲዩቡን ገና በደንብ ነው አብርሽ ሊሸቅል ያሰበው። ከዛም ባለፈ አንተም ልብ ብለህ ተመልከት፣ ሁለቱንም ሴቶች አልፈልግም የማለት አዝማሚያ ውስጥ ይገኛል ብለው ነው የነገሩኝ። እንግዲህ ቪዲዮም ላይ እንደምትመለከቱት እንግዲህ አብርሽ የእውነት ፈዞ እንኳን ሆኖ ቢሆን ሩታ አፍዝዛኛለች ብሎ እንኳን ቢያስብ ሄርሜላ ሊያከብር ይገባ ነበር። ሄርሜላም አፍዝዛኛለች ብሎ ቢያስብ ሩታን ሊያከብር ይገባ ነበር። እሱ ግን ካያችሁ ሁለቱንም ነው አልፈልግም እያለ በሲስተም እያስወጣ የሚገኘው። አብርሽ እንኳን አሁን አይደለም ከዚህ በፊት እነነጺም ነበሩት፣ የተለያዩ ጓደኞች ፍቅረኞች ነበሩት። አሁን ላይ እንግዲህ ዩቲዩቡ ላይ በደንብ አብሯት ሊሰራ ያሰባት ሴት እንዳለች ነው በዝርዝር እየነገሩኝ። በቅርቡ 600,000 ፎሎወር ሰብስክራይበር ለመግባትም እንዳቀደ ከዛም ጋር አያይዞ አዲስ ህይወቱ ላይ ልትመጣ ምትችል በጣም የፈለጋት እሷም ደግሞ ቲክቶከር ሆና እልህ ይዟት ከሱ ጋር ለማውራት ስትታገል የነበረች ልጅ እንደነበረች ነው መረጃውን እየሰማሁት። አስቡት እንግዲህ አብርሽ በደንብ ታዋቂ ነው። ታዲያ ከሱ ጋር ለመስራት ብዙ ሰው ነው የሚፈልገው። ይቺ ግለሰብ ደግሞ ቲክቶክ ላይ የምትታወቅ ሆና ወደ ዩቲዩቡ መታ በደንብ መስራት ትፈልግ ስለነበር አብርሽን እያሰመጠች እየጀነጀነች ከሰሞኑ ስትለምን ከዛም ቀድሞ ስትለምን እንደነበር አሁን ደግሞ ከሰሞኑ ያሉትን አጋጣሚዎች ተጠቅማ በተለይ አብርሽ ሁለቱንም ሴቶች እንደማይፈልግ የተናገረበትን ቅጽበት አስታውሳ ባጭሩ በቀላሉ ወደ እጇ ለማስገባት እየጣረች እንደምትገኝ ነው ቲክቶክ ላይቭ ላይም ሲወያዩ የሰማሁት ማለት ነው። እንግዲህ ይሄ እውነት ሊሆን ይችላል። ምክንያቱም እንግዲህ ከአብርሽ ጋር እንዳልኳችሁ ዩቲዩብ መስራት የማይፈልግ ሰው የለም። እንኳን አሁን የሚመጡት ፍቅረኞቹ አይደሉም። ከዚህ በፊት የነበረችው ካስታወሳችሁ ከሩታ ህይወት በፊት የነበረችው ነፂ የተባለች የቡታጅራ ልጅ ራሱ አብርሽን የነበር ተቀምቻለሁ እያለች የድሮ ፎቶ ቪዲዮ እያወጣች አዲስ አበባ ድረስ መታ ከባድ ቀውጢ ነገር አድርጋ አብርሽ ላይ ብዙ ነገሮችን ተናግራ ነው እንግዲህ ተመልሰ ሄደችው። አሁን ደግሞ የሚመጡት ሴቶች ምን አይነት ፍጥነት እንደሚኖራቸው ተመልከቱ። በተለይ ሁለቱንም እንደማይፈልግ ሲናገር ለነሱ ይህ ትልቅ እድል ነው፣ በእጃችን እናስገባዋለን ብለው ነው የሚጥሩት። ታዲያ እንግዲህ አብርሽ ለዚህ ልጅ እንግዲህ በቀጣይ ቪዲዮ እንደሚያሰራት ነው የተናገረው። ግን ከዛ ውጪ ግን እንደዚህ ብሎ ስለ ህይወቱ ስለ ሪሌሽንሺፑ ምንም ያለው ነገር የለም። ይቺ ግለሰብ ግን እሱንም አጋጣሚ ተጠቅማ ነው በእጁ ለማስገባት እንደሞከረች እንዲሁም ደግሞ በቀጣይ ሳምንት እንደ አዲስ ሀብሎ ከአዲስ ሴት ጋር ሊሰራ እንደሚችል አስቀድመን እንንገራችሁ እያሉ በቲክቶክ ላይቭ ላይ ሲወያዩ የሰማሁት ማለት ነው። እኔም እውነት ፈርቻለሁ። ሩታንም ሄርሚንም ከህይወቴ ውጡ ብሏቸዋል። መጨረሻ ወደዚህ ይሆናል ብዬም ነው እየገመትኩ የምገኘው። እመነኝ አብርሽ እንደዚህ አይነት ነገር ላይ ልትሳተፍ ከሆነ የሁለቱንም ልብ ሰብረክ እንደዚህ ካደረግ እመነኝ ላንተም ጥሩ አይደለም። ሄርሜላ ብዙ ነገር አድርጋለህ። የእውነት ፈዟል ብላ ብዙ
ነገር ደክማልክ ዛሬ እጇ መዳፋሽ ሆኖ አልፈልግሽም ብለሃል ሁሉን ነገር እየተመለከት በዚህ በኩል ሩታም የልጅህ እናት የሆነችው በቤተሰቦች በአባት ጋሽዬ የምትከበረው ካንተ ጋር ጥሩ ህይወት ያሳለፈችው እሷም ከትናንት ወዲያ ደምን ባያለቀሰች ነው ክፍት ብሏት እኔ እኮ አንተ ቤተሰብ ጋር ስትሄድ እንኳን ለኔ አልተነገረኝም የልጄ አባት ሆነህ እንኳን ብዙ ነገር ሳላከጄ ያወጡህ ነው አንተም በኔ ጨከንክ ብላ ስትለምን ስታለቅስ የነበረው ሁለቱም ሴቶች እያለቀሱ ነው አንተ ሁለቱንም አሁን ላይ እንደማትፈልግ እየተናገርክ ነው ከዚህ በኋላ ወደ ሌላ የምትሄደው ነገር ግን ዋጋ ያስከፍልሃል የሁለቱም ደጋፊዎች ተመልሰው ባንተ ነው የሚነሱብህ እኔ ጫፍጫፉን ዳርዳሩን ያሉትን ዙሪያዎች ስመለከታቸው ጉዳዮች ሁሉ ወደዚህ የሚያመሩ እየመሰለኝ ነው እባኮት ይህን መረጃ ደግሞ ጋሽዬ እንዲሁም ቡዜ ሰምታችሁ ቀድማችሁ አውቃችሁ ከሆነ አሁን ላይ ቆራጥ አውቃም የምትወስዱበት ሰዓት ነው ብዬ አስባለሁ ቡዜ ብዙ ምክርሽን እናቃለን ብዙ ንግግርሽም በሳልና በብዙ ሰንድ የሚወደድ ነው ጋሽዬም እንደዛው ጋሽዬማ ጭራሽ እንኳን ልጃቸው አብርሽ በአንዴ ወደ ሄርሜላ ሄዱ አይደለም ከሩታ ጋር እያለ ብቻ ነው የሚፈልጉት እንኳን ወደ ሌላ ሴት አምርቶ አይደለም ከሄርሜላ ጋር ራሱ ሲሆን እንዴት በአንዴ ወደ ሌላ ሴት ትሄዳለ ብለው በጣም ብዙ ነገር የተቆጡት ናቸው ስለዚህ በአንድ አመት ውስጥ እውነት እንደተባለው ሶስተኛ ሴት ሊያመጣ ከሆነ እባኮት ጋሽዬ ቆራጥ ሆነው ሊመክሩት የሚገባው እርሶኖት ሌላማ ማንንም አይፈራም እንደተባለው ካደረገ ለውቅና ብለው እየተጠጉት ከዛም ሴቶቹ በሲስተም ወደሱ ህይወት እንዲገቡ ከሆነ የእውነት ያሁኑ ከበድ ያለ ነው ያሁኑ እንባ የሁለት ሰው ነው የሚሆነው ጭራሽ ሶስተኛ ሴት መታ እየተጋደሉ ነው የሚመጣው የሁሉ ነገር ከመሆኑ በፊት ጋሽዬ እባኮትን ልጆትን አብርሽ ይቆጡ እባኮትን ልጆትን አብርሽ የሚፈልገውንና ትክክለኛውን ለኔ ይሆናል ብሎ ያሰባትን ሴት ራሱ ወስኖ ከዛም ወደዚህም ሳይል ተስተካክሎ እንዲኖር እባኮትን የተቻሉትን እንዲያደርጉ በአክብሮት ልጠይቆት ይህን ጉዳይ አስመልክቶ በቲክቶክ የተሰማውን ጭምጭምታ በተለይ ደግሞ አብርሽ አዲስ ሴት ጋር ሊመጣ ነው በቀጣይ ሳምንት ህዝቡ ሚዲያውም ይላል ብሎ የተሰማውን መረጃ አስመልክቶ እናንተስ ምን አይነት ነገር አላችሁ አብርሽ ጨዋ ልጅ ነው ምንም ማያረግም እንደዚህ አያረግም እኛም አንጠረጥረውም ትላላችሁ ወይስ አይ የለም አብርሽ አሁን ራሱ የመጣበት አካሄድ ብዙ ቦታ ሲሄድ አይተናል አሁንም ሌላ ሴት ይዞ ሊመጣ ይችላል የሱ ነገር አይገርምም ትላላችሁ የናንተን ሐሳብ አስተያየት በጨዋነት በኮሜንት ብታሳውቁኝ ደስ ይለኛል በስተመጨረሻ ግን አንድ መልእክትን አስተላልፌ መልእክቴን ላብቃ ብዙዎቻችሁ ሄርሜላን በጨዋነት የምትመክሯትን መልእክት አስመልክቶ ሄርሜላ ከማይሆንሽ ህይወት ውጪ እድሜሽ ላይ አትቀልጂ ወደ ሌላ ሰው አምሪ ያላችሁ የምትናገሩት ንግግር ትክክል ሳይሆን አልቀረም እባክሽ ሄርሜላ ቆም ብለሽ አስቢ አብርሽ የእውነት እስከመቼ እየተጨቃጨቅሽ ወደ አንቺ ያመጣሽ ከዛም እየሄደ እንዴት ትዘልቂዋለሽ ትክክለኛው የመወሰኛሽ ሰዓት አሁን ነው ብዙ ኮሜንታተሮችም የተናገሩት ጭምር ይህን ነገር እንድታውቂ መልእክቴን በዚሁ አያይዤ መናገር እፈልጋለሁ ሩታም ቢሆን ወደ ራስሽ ተመልሰሽ እውነት አብርሽ ትዳርሽን የሚቀጥል ከሆነ ወደ አንቺም የሚመለስ ከሆነ ለአንቺም መልካም እመኛለሁ ብቻ ባጭሩ ዋናው መስተካከል አለበት ብዬ የማስበው ግን አብርሽ ነው ከዛ ውጪ ሴቶቹ ራሳችሁን እንድትጠብቁና ራሳችሁም ጥሩ ውሳኔ ወስናችሁ የቀጣይ ህይወታችሁ እንድታስተካክሉ ነው በማክበር በዚሁ መልእክቴን እምነግራችሁ ሌላ ሶስተኛ ሴት ብትመጣም ራሳችሁን መጉዳት እንደሌለባችሁ አስቀድሜ አስጠነቅቃችኋለሁ ጠቅለል ባሉ መረጃዎች ይዤ የመጣሁት ይህን ይመስል ነበር በሌሎች ቪዲዮዎቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ ሰላም